ትሪፕል ኤ የአንድ ሳምንት ውስጥ ኢትዮጵያ ውስጥ ተፈጸሙ ያላቸውን የሰብአዊ መብት ጥቃቶች ወደ 36 ያህል ተፈጽሟል ብሎ እሱን ሪፖርት አውጥቷል። እሱን እንመለከታለን። የተለያዩ ወደ ውጊያ መረጃዎችም አሉ። በተጨማሪ በተለይ ሱዳን ከኢትዮጵያ ከአሶሳ የተነሳ ብሉ ናይል ስቴት ዳማዚንን ከ8 ጊዜ በላይ በድሮን የደበደበ ድሮን መትቼ ጥያለሁ ሲል ዓለም አቀፍ መገናኛ ብዙሃንም የዘገቡት ይገኛሉ። እዚህ ከመግባቴ በፊት ሲጂቲኤን እና ሌሎችም ዘግበውት እየተመለከትኩ ነው የነበረው። ይህንና መሰል ጉዳዮች ይዘን መተናል። አብራችሁ እንድትቆዩ ጠይቃለሁኝ። እንግዲህ እንደተለመደው ይሄ መሰናዷችን በቀጥታ ስርጭት በአማራ ሳት ቴሌቪዥን አማራ ሳተላይት ላይ እና በዩቲዩብ ገጻችን በቀጥታ እየተላለፈ ይገኛል። ስለዚህ ይህንን ለብዙዎች ተደራሽ እንዲሆን እንደ ሁልጊዜው እንድታደርጉ መጠየቅ ፈልጋለሁ። ዛሬ ታሪካዊ ቀን የነበረው ኢንፋክት ዛሬ በጣም ብዙ ጉዳዮች ናቸው ሲከናወኑ ያሉት ከአማራው ትግል አኳያ። ቀን ላይ ቢሲ ቴሌቪዥን በቀጥታ ያስተላለፍ ነው የለንደን ታላቁ ሰልፍ ሲካሄድ ነው የነበረው። እጅግ በጣም ግሩም ነው የነበረው። በጣም ደማቅ የሚባል ሰልፈኛው ሰንደቅ ዓላማ ይዞ በለንደን ጎዳናዎች በጣም በርካታ ጉዳዮች መልእክቶች እያስተላለፈ ስንመለከት ነው ያልነው። በቀጥታም አሰራጭተናል። ሰልፈኞቹ በጣም ብዙ መልእክቶችን ሲያስተላልፉ የነበረው በቃለ መጠይቅም እየቀረቡ ሲናገሩን የነበረው በጣም በርካታ ጉዳዮች የፖለቲካ እስረኞች ይፈቱ፣ ጋዜጠኞች ይፈቱ፣ በተለይ የአማራው ላይ እየተፈጸመ ያለ ዘር ማጥፋት ይቆም የሚል ጠንከር ያሉ መልእክቶች ሲተላለፉ ነው ያሉት። ዛሬ ለንደን ላይ ሜይ 23 ማለት ነው። በጣም የሚገርም ነው የነበረው። በተጨማሪ እንግዲህ ነገ ሜይ 24 ቅድም ማስታወቂያ ላይ ስትመለከቱት እንደነበረው ደግሞ በጣሊያን ሮም ይሄው ሰላማዊ ሰልፍ እንደሚቀጥል ነው መረጃ ያገኘነው። ይሄ የምትመለከቱት የለንደኑ ደማቅ ሰልፍ ነው የነበረው። በነገራችን ላይ በጣም ነው የሚችሉት ማደራጀት። እውነት አዘጋጆቹ ምስጋና ይገባቸዋል። የዩኬ ዲያስፖራ ከተለያዩ እንግሊዝ አካባቢዎች ተሰባስቦ እጅግ በጣም ውጤታማ የሚባል ገላጭ የሚባል ለንደን ላይ በጣም ዝነኛ የሚባሉ ጎዳናዎች የቢዝነስ ሴንተር ያለባቸው መንገዶች ላይ በሙሉ ይሄ ሰልፈኛ በጣም ከለርፉል ሆኖ ሰንደቅ ዓላማውን አንግቦ ሲንቀሳቀስ ነው የነበረውና በጣም በርካታ መልእክቶች ተላልፎበታል ብለን እናምናለን። በቀጥታ ስርጭታችንም ስንገልጸው እንደነበረው ነገ ሮም ፒያሳ በተመሳሳይ እንጠብቃለን። እንግዲህ ሮም ላይ በጣሊያንና አካባቢው ያላችሁ ቅድም ማስታወቂያው ላይ እንደሰማችሁት ከለንደን የለንደን ፋኖ አባላትም ሮም ተገኝተው ሰልፉን እንደሚመሩ ተነግሯልና ነገ ሜይ 24 ሮም ፒያሳ እንደዚሁ እንደዛሬው እንደለንደኑ ደመቅ ያለ ሰላማዊ ሰልፍ ይደረጋል ብለን እንጠብቃለን። እንግዲህ ላለፈው አንድ ወር የቀጠለው የአማራ ዲያስፖራ ንቅናቄ ሜይ 1 ላይ ስዊድን ስቶክሆልም ነው የተጀመረው። እንደምታስታውሱት ወሩን ሙሉ ለአንድ ወር የሚቆይ አገዛዙ በምርጫ ሰበብ የንጹሃን ፍቅልቂትና ፍጅትን ለማስቀጠል የሚያደርገውን እንቅስቃሴ የሚቃወም ነው። ይህንን እንግዲህ ተቃውሞ አርሶ አደሩ ሲናገር ነበር። በሰላማዊ ሰልፍ የአማራ አርሶ አደር ተናግሯል። አሁን ደግሞ ዲያስፖራው ወር ሙሉ በፈጀ የተቃውሞ ንቅናቄ እያስታወቀ እየገለጸ ነው የሚገኘው። ዓለም አቀፍ መገናኛ ብዙሃን ሊያዩት በሚችሉበት ሁኔታ ትላልቅ ዲፕሎማቲክ ከተሞች ለንደንን፣ ሮምን የመሰሉ ዲሲም ባለፈው እንደምታውቁት በብዙ ከተሞች ላይ ተካሂዷል ይሄ የተቃውሞ ሰልፍና እስከ 30 ድረስ የሚቀጥል ነው። የቀሪዎቹም ሰላማዊ ሰልፎች በዚያው ልክ በጣም ደማቅ ይሆናሉ ብለን ተስፋ እናደርጋለንና ነገ በተለይ ጣሊያን፣ አውሮፓ ያላችሁ ትላልቅ ሰልፎችን እንድታደርጉ በዚህ አጋጣሚ ጥሪያችንን ማቅረብ እንፈልጋለን። በነገራችን ላይ የአማራው ውሎ ዛሬ ለንደን ላይ ብቻ አይደለም፣ ዲሲም ዛሬ በጣም አስደሳች መርሃ ግብር እየተከናወነ ነው የሚገኘው። እንደምታውቁት የአማራ ጆርናል ወይም ጆርናል ኦፍ አማራ በዚህ በእኛ ቴሌቪዥን ማስታወቂያ በተደጋጋሚ ስናስኬድ የነበረው ስለዚህ ሁለተኛው ዓለም አቀፍ ሳይንሳዊ ጉባኤውን በሜሪላንድ እየተካሄደ ነው የሚገኘው። ሜይ 23 እና ሜይ 24 የሚከናወን ዝግጅት ነው። ጉባኤው በተለይ ሳይንሳዊ የሆኑ ከአማራው ትግል ጋር ከኢትዮጵያ አጠቃላይ ፖለቲካዊ ስርዓታዊ ሁኔታዎች ጋር የተያዙ ከአማራው ታሪክ፣ ባህል፣ ሚዲያ፣ ኪነ ጥበብ ጋር የተያዙ በርከት ያሉ ርዕሰ ጉዳዮች የሚነሱበት በእውቀት ተኮር የሆኑ
ምክክሮች፣ ጥናቶች የሚቀርቡበት ውይይቶች የሚካሄዱበት ነው። ዛሬ እንግዲህ ዲሲ መገኘት ያልቻላችሁ ዛሬ ያልቻላችሁ ነገ በመገኘት የዚህንን ጥናታዊ መድረክ ይህንን ሳይንሳዊ መድረክ እንድትታደሙ ለማለት እንፈልጋለን። እንግዲህ በጣም አስፈላጊ የሚሆነው ይሄ ነው። አርሶ አደራችን በቀየው ተሰብስቦ ይመክራል። ነገሮች ላይ እንግዲህ ባለፈው አንስተናል። ከ180 በላይ መድረኮች ኢንፋክት ከዛም በኋላ የቀጠሉ ስለሆኑ እነሱ ሁሉ መድረኮች አርሶ አደራችን ይመክራል። ዲያስፖራችን አደባባይ ወጥቶ መልእክቱን ይገልጻል። ምሁሩ ደግሞ የአማራው ምሁር ደግሞ እንደዚህ ተሰባስቦ ጆርናል ኦፍ አማራ ላይ ሁለተኛውን ዓለም አቀፍ ሳይንሳዊ ጉባኤ ማካሄዱ እጅግ በጣም ትልቅ ትርጉም የሚሰጠው ነው። በአማራ ፖለቲካ ውስጥ በአማራ ትግል ውስጥ እንዲህ ያሉ ነገሮች አልነበሩም ለረጅም ጊዜ። አሁን ግን ይሄ የሆነ በመሆኑ እውነት ለመናገር እጅግ በጣም ከፍተኛ ትርጉም የምንሰጠው ነው። ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ነው እየተካሄደ የሚገኘውና ቅዳሜና እሁድ ነው የሚካሄደው። የምትችሉ ምንም በነፃ ነው መግቢያ፣ መወያየት ነው፣ የሚነሱ ነጥቦችን መመልከት ነውና ያንን እንድትመለከቱ ለማለት እንወዳለን። እንግዲህ አማራው ዛሬ ከለንደን እስከ ዋሽንግተን፣ ነገ ደግሞ ሮብ እና ዛው ዋሽንግተን በዚህ ልክ በጉዳዩ ላይ እየመከረ በጉዳዩ ላይ እየተወያየን የሚገኘው ጉዳዩን ለዓለም አደባባይ እያሰማን የሚገኘውና እጅግ በጣም ሊበረታታ የሚገባው ትልቅ ቁም ነገር ነው ብለን ነው የምናምነው። ሌሎች ከተሞች ላይም እንደዚሁ እየተካሄዱ ያሉ ሰላማዊ ሰልፎች ይቀጥላሉ፣ የነገውን የሮምን ጨምሮ ማለት ነውና ይሄ ሁሉ አጠቃላይ ብሔራዊ ትግል ስለሆነ ብሔራዊ ንቅናቄዎች በዚህ መንገድ ኃላፊነትን የመወጣት ሁልጊዜ ከፋኖች ብቻ የምንጠብቅ ፋኖ እንዲወጣ በዚህ ወረድ ብለን እዛ ሐሳብ መስጠታችን እንዳለ ሆኖ እኛም ደግሞ ባለንበት አገር ባለንበት ሙያ ባለንበት ሁኔታ ምን ልናደርግ እንችላለን የሚለውን የሚያሳይልን ስለሆነ እውነት ለመናገር አሁን እየተካሄደ ያለው የመንግስት ሰራተኞች ውይይት፣ የአማራ ወጣቶች ንቅናቄ፣ የአማራ አርሶ አደሮች ንቅናቄ መድረኮች እነዚህ ሁሉ ቀላል ነገሮች አይደሉም እውነት ለመናገርና እንደ ብሔራዊ ትግል ብሔራዊ ንቅናቄ ማድረግ ማለት በዚህ ረገድ በሁሉም ደረጃ ወገናችን ጉዳዩን እያነሳ ሲመክር ጉዳዩን እያነሳ ሲነጋገር ነውና ትልቅ ትርጉም ያለው ነው በእውነት። ይሄ ሊቀጥል ይገባል፣ ሊበረታታ ይገባል። የአንድ ጊዜ የአንድ ሰሞን ጉዳይ ብቻ መሆን የለበትም። በየጊዜው ተመሳሳይ ክስተቶች ተመሳሳይ ሁኔታዎች ተጠናክረው ሊቀጥሉና ሊካሄዱ ይገባል የሚል መልእክት ነው ለማስተላለፍ የምንወደው። ተመልካቾች እንግዲህ ዝግጅታችን ይቀጥላል። ከለንደን እስከ ዋሽንግተን የአማራው ውሎ ይህንን ይመስል ነበረ። ነገም እንግዲህ ተመሳሳይ ነው። ሮም እና ዋሽንግተን ነገም አማራው ይመክራል፣ ይዘክራል፣ ይሰለፋል፣ ድምጹን ያሰማል፣ ይወያያልና ይሄ በጣም ትልቅ ነገር ነው ለማለት ፈልጌ ነው። ሌላኛው እንግዲህ የትሪፕል ኤ ያወጣው ሪፖርት አለ። ዛሬ ያወጣው ሪፖርት ላይ የአማራ ያው እንደምታውቁት ትሪፕል ኤ የአማራ ጦርነት ወቅታዊ መረጃ ያቀርባልና በተለይ ከግንቦት 3 እስከ 9 ባሉት 6 ቀናት ምን ተከናወኑ የሚሉትን የአንድ ሳምንት መረጃ አጋርቷልና እዛ ላይ የተመለከትናቸው መረጃዎች ነው ማነሳላችሁ። በተለይ በአማራ ክልል በሚገኙ 10 የዞን አስተዳደሮች ውስጥ ከ36 በላይ በሚሆኑ ወረዳዎች እና ከተማ አስተዳደሮች ውጊያዎችና የሰማይ መብት ጥሰቶች ተመዝግበዋል ነው ያለው ትሪፕል ኤ። በተጨማሪም በኦሮሚያ ክልል ምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ፣ ምዕራብ ሐረርጌና ምስራቅ ሸዋ ዞኖች፣ በቤኒሻንጉል ጉሙዝ ክልል መተከል ዞን እንዲሁም በአዲስ አበባ ከተማ ውስጥ የሰብአዊ መብት ጥሰቶች ተመዝግበዋል ይላል ትሪፕል ኤ። በአማራ ክልል በ5 የዞን አስተዳደሮች ውስጥ በ8 ወረዳዎች እና ከተማ አስተዳደሮች በንጹሃን ሰዎች ላይ የደረሱ ጉዳቶችም አሉ ነው ያለው። በተለይ ኦሮሚያ ላይ ሆሮ ጉዱሩ፣ ምስራቅ ወለጋ፣ ምዕራብ ሐረርጌ ዞኖች ስር በሚገኙ ኪረሙ፣ ጊዳ አያና፣ አቤ ደንጎሮ፣ አንገርጉትን እና ሜሶ ወረዳዎች እንዲሁም በቤኒሻንጉል መተከል ላይ ዳንጉር ወረዳ በሰዎች ላይ የደረሱ ጉዳቶች መኖራቸውን ነው የጠቀሰው። በዚህ ሳምንት በተለይ ደቡብ ወሎ፣ ሰሜን ሸዋ፣ ደቡብ ጎንደር ዞኖች ስር በሚገኙ ወግዲ፣ ዋጃና ወደራ እንዲሁም ፋርጣ ወረዳዎች የድሮን እንቅስቃሴዎች ተመዝግበዋል ሲል ጽፏል። በነገራችን ላይ ትናንትናና ዛሬ ያየናቸው ያሉ በተለይ ዛሬ የወጡ ምስሎች የድሮን ጥቃት ምስሎችን ስንመለከት የነበረው በጣም በሚያሳዝን ሁኔታ ታዳጊ ህፃናት ላይ ነው ወሎ ላይና አንድ እንደዚሁ ሌላ አካባቢ ላይ ጥቃቶች የተፈጸሙት። በተለይ አንደኛው ጎጃም ነው። እርሻ ላይ የነበረ አርሶ አደር ነው። በቪዲዮም ደርሶናል። አጠቃላይ የተከሰተው ነገር ያራሰ የነበረ አርሶ አደር ላይ ነው የድሮን ጥቃት የከባድ መሳሪያ ጥቃት የደረሰው። በዚያ
ከባድ መሳሪያ ጥቃት አርሶ አደሩ እርሻ ላይ የነበረ ወጣት እና ከብቶች በጣም በርከት ያሉ የቤት እንስሳት ጉዳት መድረሱን የተመለከተ ነው። እንደዚሁም ምስራቅ አማራ ሰሜን ወሎ ላይ በተመሳሳይ ህፃናት ላይ ድሮን የከባድ መሳሪያ ጥቃቶችና ድሮን ጥቃቶች የተደጋገሙ በመሆኑ ህፃናት ላይ የአካል ጉዳት ደርሶ ፎቶግራፎችን ተመልክተናል ማለት ነው። ትሪፕል ኤ በዚህ መረጃው ዝርዝር ነው። ወደ 38 ገጽ 34 ገጽ የሚሆን ነው። ትሪፕል ኤ አጠቃላይ የስድስቱን ቀን የአንድ ሳምንት ሪፖርት ይዞ የወጣው በጣም ዝርዝር ነገሮችን ማስረጃ ያገኙባቸውን ነገሮችን ነው ይዘው የወጡትና በዚህ ሳምንት በተለይ አገዛዙ ኃይሎች በአዲስ አበባ ከተማም አዲስ የሰላም አስከባሪ ጓድ በማለት ነው የገለጹት። እነሱ አስመርቀዋል። ይህ ደግሞ በዋና ከተማዋ ሊጠናከር የታሰበውን የመብት ጥሰት የሚመለከት ነው የሚያሳይ ነው ሲሉ ሪፖርት አድርገዋል። ሰፊ ነው ሪፖርቱ፣ ወደ 34 ገጽ ነው ቅድም እንዳልኩት። ስለዚህ እሱን በትሪፕል ኤ የቴሌግራም ገጽ ላይ ብትገቡ ሙሉውን ታገኙታላችሁ። እሱ ላይ ዝርዝሮቹን ልትመለከቱ ልታነቧቸው ትችላላችሁ ለማለት ነው። በፋኖም እንግዲህ ዛሬ የተለያዩ ውጊያዎች ነው የነበሩት ተመልካቾች። የተለያዩ አካባቢዎች ላይ ትናንትናና ዛሬ ውጊያ መረጃዎች አሉ። በተለይ ከአገዛዙ በኩል አሁንም እየወጡ ፋኖን የሚቀላቀሉ ያገዛዙ ወታደሮች ቁጥር በየጊዜው እየጨመረ ነው የሚገኘው። በተለይ ከመቶ ሁለተኛ ኮር አካል የ58ኛ ክፍለ ጦር የሚባል ነው ያገዛዙ ሰራዊት አባላት ከ58ኛ ክፍለ ጦር ወጡ ናቸው። 8 ያገዛዙ ወታደሮች ናቸው በቡድን ሆነው ፋኖን የተቀላቀሉት። እንግዲህ ይሄ በየጊዜው ቁጥሮቹ ትንሽ ሊመስሉ ይችላሉ፣ ግን በየጊዜው በየአካባቢው እየተደረገ ያለ በመሆኑ ለኛ ቀላል ነገር አይደለም። አገዛዙ አንድ የፋኖ አባል ሄደ ወይም እንደዚህ ሆነ ሲባል በምን ያህል ደረጃ አጋግሎ እንደሚዘግበው እንደሚሰራበት ታውቃላችሁና በዚህ ቁጥር ልክ በየቀኑ 8ም 10ም ከዚያም በላይ የሆነ በየአካባቢው ፋኖን መቀላቀሉን ቀጥሏል። ስለዚህ 102ኛ ኮርን ዞብላምባ ክኑን 12ኛ ክፍለ ጦር ተቀላቅሏል የሚል መረጃ ነው ከምኒልክ እዚህ የተላከልን። በሌላ ረገድ የከሰም 2ኛ ክፍለ ጦር ሸዋ ጠቅላይ ግዛት አሳምነው እዝ ማለት ነው። በተለይ የ4ኛ ክፍለ ጦር ሲመሰረት የመሐመድ ቢሆነኝ ደጃዝማች ኮር እና ተሰማ እርገጤ ክፍለ ጦር በሸዋሮቢት ድል አድርገው ነበረ። በተለይ የከሰም 2ኛ ኮር 4ኛ ክፍለ ጦር አባላት ናቸው። ስለዚህ በተለይ በ3 ክፍለ ጦር ነው ተመስርቶ የነበረው ኮሩ የከሰም 2ኛ ኮር ማለት ነው። ኃይል እየጨመረ በመሆኑ የሰው ኃይሉን በማዘመንና በመጨመር እየሰራና እያደራጀን በመሆኑ አዲስ ክፍለ ጦር ማቋቋሙን የሚገልጽ መረጃ ልኮልናል። በዚህም መሰረት በተለይ በስመጥሩ አክሊሉ ሀብተወልድ ስም የተሰየመ ክፍለ ጦር መሆኑን ነው መረጃውን የላከልን። ውጊያዎች ነበሩ እዛው ከሰም ቀጠና ላይ ምንጃር ሸንኮራ ወረዳ። እንግዲህ የአርበኛ መለሰ ውቤን የ3 ዓመት ህፃን ልጅና ባለቤት እንዲሁም ወንድሙን አግተው ወስደዋል ሲል ኮሩ ገልጿል። ውጊያዎችም ነበሩ ግን እዛው አካባቢ በተለይ አገዛዙ ውጊያዎች ሲኖሩ ሲመታ እንዲህ አይነት ጥቃቶች በደረሱበት ቁጥር የፋኖ ቤተሰቦች እና እነዚህን የመሰሉትን ማገት እና ይህንን የመሰለ ነውር መፈጸም የተለመደ ሆኗል። ካድሬዎች ይህን ለምን እንደሚያደርጉ ለምን በንጹሃን ህይወት ላይ መቀለድ እንደሚያስፈልግ አናውቅም። አንድ ሰው የራሱ ህጋዊ ሰውነት አለው፣ የራሱ ኃላፊነት ያለበት ነው። ነገር ግን ቤተሰቡን፣ ሚስቱን፣ ወንድሙን በማሰር በማገት ትግልን የአማራን ትግል ማስቆም ይቻል ይመስል በዚህ ደረጃ እየተንቀሳቀሱ መሆኑን የሚያሳይ መረጃን የተላከልን ከእዙ ማለት ነው። ተመልካቾች እነዚህ ናቸው ዋና ዋና መረጃዎች ከፋኖ ጋር በተያያዘ። በእርግጥ ጎንደር ላይም አዲስ የደረሰ መረጃ አለ። በ8 አቅጣጫ የተንቀሳቀሰ ያገዛዙ ኃይል ተመቶ ተመልሷል ሲሉ አጋርተውናል። በተለይ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና ነው። እንግዲህ ትናንትና ዛሬ አገዛዙ ከተለያየ ቦታ በጣም በርከት ያለ ኃይል አንቀሳቅሶ በተለይ ከምርጫ ቦርድ ህግና ጊዜ ሰሌዳ ባፈነገጠ መልኩ ነው የሚለው ተላክልን መረጃ በገበያ ስፍራ ላይ የምርጫ ቅስቀሳ ሲያደርጉ እንደነበረ እናም በተለይን ተከትሎም በ8 አቅጣጫ በበለሳ ጎሾ ኮና አርቢት በደጎማ ደንከዝ በማክሰኝት ደጎላና ቦርቧክስ በጠዳም ቦበር በአምባ ጊዮርጊስ ዳብርና ቃግራ እንዲሁም በጎንደር ዳዋዳሞት በኩል በጣም በርካታ ያገዛዙ ኃይል ገብቶ ነበር። ነገር ግን በፋኖ ወታደራዊ ኃይል ተመቶ ተመልሷል ሲል መረጃውን አድርሰውናል ማለት ነው።
በመጨረሻ እንግዲህ ዛሬ አጠር ያለ ቆይታ ነው የምናደርገው። በመጨረሻ ሱዳን አዲስ ነገር ተከስቷል። አዲስ ነገር አይደለም፣ በመሰረቱ የተለመደ የተደጋገመ ሆኗል። በተለይ ዛሬ ግንቦት 15 ከአሶሳ ወይም ከየት እንደተነሳ እርግጠኛ አይደለንም። ነገር ግን ከኢትዮጵያ የተነሳን የሚሉት የተባበሩት አረብ ኤሚሬትስ አኪንች ድሮን የሱዳኗን ብሉ ናይል ግዛት ዋና ከተማነች ዲማዚንን ሲደበድብ መዋሉን የተመለከተ መረጃ ነው እየወጣ ያለው። አሁን ከመግባቴ በፊት እነ ሲጂቲኤን ሌሎችም የዘገቡትን የሚገኙት የሱዳን ጦርም በተለይ ዲማዚንን ከ8 ጊዜ በላይ ሲደበድብ የነበረ ያገዛዙ ድሮን ተመቶ መውደቁን የሚገልጽ መረጃ ነው የተጋራው። በተለይ ይሄ 9ኛ ዙር ድብደባ ለማድረግ ወደ ዲማዚን ሲሄድ ከነ ተተኳሹ ድሮኑ ተመቶ መውደቁን የተመለከተ ነው። ተመልካቾች ከዚህ ቀደምም እንደምታውቁት የሱዳን መንግስት ክስ በዚህ ልክ የቀጠለ ነው። ድብደባ እየተካሄደብኝ ነው የሚለው ነገር ተደጋግሞ ሲነገር ነበረ። ድሮኖች ደጋግሞ መጣላቸውን ከዚህ ቀደም በቪዲዮ የታገዘ መረጃ አጋርተው ነበረ ሱዳኖቹ። ስለዚህ ዛሬም የዚህ አካል የሆነን የቀጠለው እዚህ ላይ ምንድነው ለየት የሚለው ነገር ተመልካቾች እንደምታውቁት የአብይ አህመድ አገዛዝ ከአሜሪካ መንግስት ጋር ለቀጠናዊ ሰላምና ስምምነት ከቀጠናዊ ሁኔታዎች ጋር በተያያዘ ሰላም ለማስፈን የሀገር ውስጥ ሰላምን ለማስፈን በሚል ውይይት ስምምነት ፈጽሞ እንደነበረ ታውቃላችሁ። የአገዛዙ የውጭ ጉዳይ ሹመኞች የደህንነት ኃላፊዎች ዋሽንግተን ድረስ ሄደው ይህንን አይነት ስምምነት አድርገው እንደነበረ ታውቃላችሁና እንግዲህ በተለይ የአሜሪካ መንግስት ደግሞ የሱዳን ሰላም እንዲመለስ በሱዳን የሚካሄደው ጦርነትና ግጭት እንዲቆም ከፍተኛ ግፊት እያደረገ እንደሆነ ታውቃላችሁና ከዚህ አኳያም በተለይ ለቀጠናው ሰላም ሲል ከኤርትራ መንግስት ጋር ያለውን ሁኔታ ማሻሻሉን ከኢትዮጵያ መንግስት ጋርም በተለይ ሰላማዊ የሆኑ ግንኙነቶች ለማድረግ የሪአፕሮችመንት መልሶ የመገናኘት ስምምነት ፈጽመናል በሚል ተነግሮ ነበር። ነገር ግን አሁንም ከኢትዮጵያ መሬት የሚነሳ ጥቃት በሱዳን ላይ እየተፈጸመ እንደሆነ የሚያሳዩት መረጃዎች እየመጡ ነው ያሉት። እንዲህ አይነት ጥቃቶች፣ እንዲህ አይነት ሂደቶች፣ እንደዚህ አይነት ሁኔታዎች በአሜሪካና በኢትዮጵያ አገዛዝ ስምምነት ላይ ምን አሉታዊ ጫና ይኖረዋል የሚለው ወደፊት የሚታይ ይሆናል። ነገር ግን እንደውም ትንግርቱ ሲያነሳ ታስታውሳላችሁ። በዛ ያንን አጀንዳ በተነጋገርንበት ወቅት ላይ አገዛዝ ለስምምነቶች ተገዥ አይደለም፣ ስምምነቶችን ጠብቆ ሊቀጥል የሚችል አይደለም በሚል ሲናገር እንደነበረ ታስታውሳላችሁና አይ ቲንክ የዚህ አካል ይመስለኛል ለቀጠናው ሰላም እሰራለሁ ብሎ ቀጠናው ላይ ሰላም ለመፍጠር ከአሜሪካ መንግስት ጋር እንዲህ አይነት ስምምነት ከገባ በኋላ በተለይ ወደ ጎረቤት ሀገር የሚደርስ ጥቃትና መረጃዎች በዚህ ደረጃ መውጣታቸው ወደፊት እንግዲህ በተባለው የሁለቱ ሀገራት ስምምነት መሰረት ወደፊት የምንመለከተው ይሆናል። ነገር ግን የሱዳን ጦር ምንድነው በቪዲዮም ጭምር የተመቶ የወደቀውን ድሮን የተመለከተ መረጃ ነው ያጋሩት። በጣም መልቲፐርፐዝ ስትራይክ ሄቪ መልቲፐርፐዝ ስትራይክ መደረጉን ነው የተገለጸው። ስለዚህ ከመሬት ወደ አየር ባየር አካንቺ የሚባለው ድሮን ነው፣ በጣም ኃይለኛ ድሮን። እሱ ነው እንግዲህ 8 ጊዜ በላይ ዲማዚንን ደብድቦ ለ9ኛ ጊዜ ሲሄድ ተመቶ መውደቁን የተመለከተው መረጃ የወጣው ማለት ነው። በነገራችን ላይ እንግዲህ ለቀጠናው ሰላም እሰራለሁ ካለ በኋላ ያገዛዝ ትናንትና ከቀጠናው ጋር በተያያዘ የሀገር ውስጥ ኢትዮጵያ ውስጥ የሚገኙ ወታደራዊ አታሺዎችን ሰብስቦ በተለይ ጥቃት ሊፈጸምብኝ ይችላል ጽምዶ የሚባል ስምምነት አለ፣ በዚህ የተነሳም ደግሞ ጥቃት ሊፈጸምብኝ ከሆነ አንዲት ሙከራ የሚደረግ ከሆነ እርምጃ እንወስዳለን የሚል ለኢትዮጵያ ውስጥ ለሚገኙ ወታደራዊ አታሺዎች ማጋራቱን እናስታውሳለንና በአንድ በኩል ለቀጠናው ሰላም መስራት የሚል ስምምነት ይገባል፣ በሌላ በኩል ግን ቀጠናው ላይ ሰላም እንዳይኖር የውስጥም የውጭም በዚህ ደረጃ በጣም በስፋት ብዙ ጉዳዮች ላይ እየተሳተፈ እንደሆነ መረዳት እንችላለን። በነገራችን ላይ በተለይ አሜሪካ በዚህ ቀጠና የምትከተለው ፖሊሲ የሪአፕሮችመንት ፖሊሲ አሁን በብዙ መንገድ ተጠናክሮ እንደቀጠለ መረዳት እንችላለን። በተለይ ዶናልድ ትራምፕ ለፕሬዝዳንት ኢሳያስ የኤርትራን የነጻነት በዓል ምክንያት በማድረግ እንኳን አደረሳችሁ ደብዳቤ
መቅረቡን ቪዲዮንም ተመልክተናል። የአንድ አሜሪካ ልዑክ ሲያነብላቸው ማለት ነው የፕሬዝዳንት ትራምፕን ደብዳቤ ማለት ነውና በአጠቃላይ እዚህ ቀጠና ላይ ቀይ ባህርን ደህንነት ከማስጠበቅ ቀጠናው ላይ ያሉ ሀገራት ሰላምና ደህንነት ከማረጋገጥ አኳያ የአሜሪካ መንግስት ሲሪየስሊ እየሰራ ነው ያለው። እንግዲህ በፕሮክሲ ያበደው ልበለው በፕሮክሲ ያበደ ነው፣ በውክልና ጦርነት ያበደ ነው የኛ ያለንበት የአፍሪካ ቀንድ ቀጠናና እዛ ላይ በተለይ ያገዛዝ ደግሞ በከፍተኛ ደረጃ ብዙ ነገሮች ላይ ተሳታፊ ሆኖ የሚጠቀስ እንደሆነ ለማንሳት ፈልጌ ነው። ምናልባት ተመልካቾች እንደው አንድ በቆይታችን ላይ የተወሰኑ ነጥቦች ላነሳበት የምፈልገው ጉዳይ አለን። በተለይ ከዚህ ከአማራ ከትግል ስነ ምግባር ጋር የተያዙ ጉዳዮች ያው በተለያየ ጊዜ ብዙ ነገሮች እንሰማለን። እንደምታውቁት ብዙ ጉዳዮች ይነሳሉና እነዚያ ጉዳዮች በተመለከተ የተወሰኑ ሐሳቦችን ማንሳት እና ሁላችንም እንድናስብበት ትኩረት እንድንሰጠው የሚያስፈልግ ነው። በእርግጥ ፋኖ አመራሮችን በመጋበዝ ለማውራት ሐሳቡ ነበረን። ይሄ ከትግል ስነ ምግባር ጋር በተያያዘ ሁላችሁም እንደምታውቁት በተለይ ፋኖች የፋኖ ትግል የፋኖ ኃይል የሚመሰገንባቸው የስነ ምግባር በተለይ ህዝባዊ ትግል እንደመሆኑ መጠን ህልውናን የመታገል ትግል እንደመሆኑ መጠን በጣም በርካታ ጉዳዮች ላይ ዓለም የመሰከረላቸው የተባበሩት መንግስታት መግለጫም ሳይቀር የወጣባቸው የፋኖ ሰላማዊ የሆነ የስነ ምግባር ጉዳዮች ሲሪየስሊ ሲቀርቡ እንደነበረ ታውቃላችሁ። በተለይ እስከዛሬ በተለዩ መስመር በተደረገባቸው ዋና ወንጀሎች ላይ ተሳትፎ የሚገኝ ተራ አባል ይሁን አመራር ይሁን በጣም ቆራጥ እርምጃም እየወሰደ ፋኖ ሁኔታዎችን የማስተካከል አመራሩን የማስተካከል የትግሉን ስነ ምግባር የመጠበቅ ጉዳዮች ላይ በደንብ ብዙ ጉዳዮች ላይ ሲሰራ እንደነበረ ታውቃላችሁ። በአመራር ደረጃም እርምጃ የወሰደባቸው ቀላል የሚባሉ አይደሉም። በዝርፊያ ላይ የተገኙ በመድፈር ላይ ሊገኙ የሚችሉ ሌሎች አካባቢዎች በሆነ ሁኔታዎች ላይ ብቻ የተገኙ አመራሮችን ጓዶችን እርምጃ በመውሰድ በስነ ምግባር የሚመሰገንባቸው ጉዳዮች እንዳሉ ታውቃላችሁ። ከዚያው ጋር ተያይዞ ግን አሁን ደግሞ ብዙዎች መልእክት ለኛም ይደርሰናል። አንዳንድ የስነ ምግባር ችግሮች የሚስተዋሉበት ሁኔታ አለ። በፋኖ አመራር ውስጥ ትግሉ ላይ ቆራጥ ሆኖ ትግሉን የህይወት ዋጋ ሊከፍል የወጣ ወጣት እንደመሆኑ መጠን በዚያው መጠን ደግሞ ከዚህ ከትግሉ መስመርና ከትግሉ ዓላማ ጋር የወጣ ለምሳሌ አንደኛው የስነ ምግባር ችግር በአካባቢ በጎጠኝነት በይህን በመሰለው ጉዳይ ላይ የፋኖ አመራር የፋኖ አባል የፋኖ አካል የሆነ ሰው እንዲገኝ አይጠበቅም። ምክንያቱም መስመሩ የአማራ ብሔርተኝነት ነው ብሏል፣ አማራነት ነው ብሏል። ይሄ በመሆኑ በአካባቢ በምን እንደዚህ አይነት ቡድንተኝነትና መሰል ጉዳዮች ተገቢ አይደሉምና ይሄ አመራሩ አንደኛው ሲሪየስሊ እርምጃ ሊወስድባቸው የሚገባ ጉዳይ መካከል እንደሆነ ለመጠቆም እንፈልጋለን። በሌላ ረገድ ከዝርፊያ ጋር አንዳንድ አባላት በተለይ ትግሉ የከበዳቸው ጥለው ወጥተዋል። ትግሉ የከበዳቸው ከትግሉ ወጥተዋል፣ እጃቸው ላገዛዙ ሰጥተዋል፣ በዚያ መንገድ ወጥተዋል። ቀርተውም ደግሞ ወይ ቆርጠው ወደ መታገል ያልገቡ ወይ ደግሞ እንደሌሎቹ አልሄዱ፣ ነገር ግን የግል ጥቅምን የቡድን ጥቅምን ለማስከበር በሚል የፋኖን ገጽታና ስም ሊያጠለሽ በሚችል መንገድ ውስጥ ሊንቀሳቀሱ የሚፈልጉ ግለሰቦች እንዳሉ የተለያዩ መረጃዎች ይደርሱናል። ዝርፊያዎች ላይ የተሰማሩ የግል ሀብት ማከማቸት ላይ ተሰማርተዋል የሚባሉ እነዚህን መሰል ነገሮች ላይ የሚተቹ አካላት ስላሉ ክትትል እርምት ሊደረግባቸው ይገባል የሚለውን ነገር በጣም ትኩረት ሊሰጠው የሚገባ ጉዳይ ስለሆነ እሱ ላይ በተለይ የፋኖ አመራርና አባላት ሲሪየስሊ እንድትመለከቱት ለማለት እንፈልጋለን። ምክንያቱም የትግል አንድነት የአማራ አንድነት ጉዳይ ሲሪየስ ጉዳይ ነው፣ መስመር ነው። የአማራ አንድነት ጉዳይ መስመር ነው። የአማራ አንድነት ጉዳይ ቀይ መስመር ከሆነ የአማራ ብሔርተኝነት የትግል መስመር ከሆነ በኋላ በሌሎች ጉዳዮች ላይ መገኘት፣ በቡድንተኝነት ውስጥ መገኘት፣ በአንጃነት መገኘት፣ በጎጠኝነት በምናምን ውስጥ መገኘት አንደኛ ከትግሉ አንድነት አኳያ የሚቃረን ነው፣ ከትግሉ መስመር የሚቃረን ነው። የፋኖን አጠቃላይ ምክንያቱም ፋኖ የትግሉ መሪ እንደመሆኑ መጠን ሌላውም ዲያስፖራውም እንበለው ሌላውም ህዝብ እንበለው አርሶ አደርም እንበለው ይሄንን እያየ ይሄንን እየተመለከተ ስሜቱ ሊረበሽ የሚችልበት ሁኔታ ሊፈጠር አይገባም ነው። በጣም ፋኖ ውስጥ ጀግንነት አለ። ፋኖ ውስጥ በጣም ብርቱ ምርጥ ጭንቅላቶች አሉ። ቆራጥነት አለ፣ ድል አድራጊነት አለ፣ ችግርን የመፍታት አቅም ተፈጥሯል፣ ልዩነትን የመፍታት አቅም ተፈጥሯል። በጣም በርካታ ችግሮችን ተሻግሮ ትንፋሽ ወስዶ ተነጋግሮ ቀናትን ወስዶ
ችግር መፍታት የሚችል አመራርና አባል ተፈጥሯል። ይሄ ምንም ጥያቄ የለውም። በጣም ሰፊ መዋቅር ያለው ድርጅትም ተፈጥሯል። በዚህ ውስጥ ግን አንዳንዶች ውጭም ያላቸው የዲያስፖራ አባላትም በመልእክትም በጽሁፍም የምታጋሩ ነገሮች አሉና በተቻለ መጠን የፋኖ አመራር እዚህ ላይ እርምጃዎች ሊወስድ ይገባል ለማለት እንፈልጋለን። ምክንያቱም አንዳንድ የስነ ምግባር ተጽዕኖ የስነ ምግባር ችግሮች የሚፈጥሯቸው ተጽዕኖች አሉ። ተዛማጅነት አለው። በአንድ በኩል ይሄ ትግልን የመጎተት ሁኔታ ይፈጥራል፣ አሉታዊ በመሆኑ ማለት ነው። በሌላ መንገድ በተለይ በእንደዚህ አይነት ሁኔታ ውስጥ የሚገኙ በጥፋት ውስጥ የሚገኙ አይገኙም አይደለም። ይሄ ትልቅ ትግል ነው፣ ሰፊ ኃይል የሚንቀሳቀስ ነው፣ ትልቅ ውጊያ እያደረገ ነው፣ የክፍለ ዘመኑን ትልቁን ጦርነት እያደረገ ያለ ነው። ሽፋን ስላላገኘ አይደለም፣ ዓለም ስላላወራለት አይደለም። ነገር ግን እጅግ በጣም ከፍተኛ የሚባለውን ጦርነት እያደረገ ያለ ኃይል ነው። በዚህ ውስጥ የሚፈጠሩ ችግሮች እዚህና እዛ የሚጠበቁ ናቸው። ከችግር ነፃ ከጉድለቶች ነፃ ሆኖ ሊካሄድ የሚችል አንድም ትግል አይኖርም ለማለት ፈልጌ ነው። ነገር ግን በእንደዚህ አይነት ሁኔታ ውስጥ የሚገኙ አባላት ሲኖሩ በአንድ በኩል ተጠያቂ ላለመሆን ሲሉ ቶሎ ብለው የሰላም አማራጭን ተቀብያለሁ ብለው ወደ አገዛዙ ሊሄዱ የሚችሉበት እና መክዳትን አሁንም ቀጣይነት ያለው አስመስሎ ለማቅረብ የሚሞከርበት ሁኔታ ይኖራል። ስለዚህ ይሄንን የስነ ምግባር ችግር ማረም የሪሶርስ ሴንትራላይዜሽን ሀብት አስተዳደር ጉዳይ የቁጥጥር ጉዳይ እጅግ በጣም ወሳኝ ነው። በእያንዳንዱ ወታደራዊ አሃድ በእያንዳንዱ እዝና መዋቅር ውስጥ በጣም በጥብቅ ሊተገበር የሚገባው መሆኑን ለመግለጽ ፈልጌ ነው። በሌላ ረገድ ለምሳሌ የግል ሪሶርስ ፍለጋ የግል ንብረት ፍለጋ አንዳንድ ጊዜ ታየሁ አልታየሁ እያሉ ዝርፊያ ውስጥ ለመገኘት የሚሞክሩ ግለሰቦች ካሉ ይሄ በአባላት መካከልም የእርስ በርስ ቅራኔ የሚፈጥር ነው፣ የእርስ በርስ ፉክክር የሚፈጥር ነው። ይሄ ደግሞ በጣም አደገኛ ነው በትግል ውስጥ ማለት ነው። ቅራኔ ካለ ፉክክር ካለ የሀብት የመፍጠር እና የማከማቸት ፍላጎት ካለ እንዲህ አይነት ግለሰቦች ካሉ እንዲህ አይነት አባላት ካሉ ይሄ እንደዚህ አይነት ሰዎች በተለይ ምንድነው የሚሆኑት? ትግሉ ጦርነቱ ይሄ ትግል እንዲቆም ስለሆነ በሆነ አማራጭ በሆነ መንገድ ብቻ ይሄ ትግል ተቋርጦ የሰበሰቡት ሀብትን የሚበሉበት የሚጠቀሙበትን ጊዜ የመናፈቅ ስለሆነም ጓዳዊ የሆነ ሆሪዞንታሊ የጎንዮሽ ተጽዕኖም ቀላል የሚባል አይደለምና እነዚህን የመሰሉ ነገሮች በከፍተኛ ደረጃ ጥንቃቄ ሊደረግባቸው ክትትል ሊደረግባቸው የሚገባ ናቸው። በጣም በርካታ ስራ እየሰሩ እንደሆነ ፋኖች ወንድሞቻችን መሪዎቻችን እንገነዘባለን። ግን እነዚህ መሪዎች ሌሎችም ጉዳዮች ላይ የመስመር ጥራት ጉዳይ ቀይ መስመር መሆን አለበት። ስልጠናዎች በእርግጥ ልክ ከወጣቱ ጋር እንደተደረገው ከአርሶ አደሩ ጋር እንደተደረገው የጋራ ንቅናቄ ከመንግስት ሰራተኛው ጋር እንደተደረገው አባሉንም ታጋዩንም በእርግጥ በየጊዜው ግምገማዎችን እንመለከታለን። ነገር ግን ስልጠናዎች ከከፍተኛ አመራር እስከ ታች ድረስ ስልጠናዎችን በደንብ አጠናክሮ መቀጠል እጅግ በጣም አስፈላጊ ነው። ግምገማና ክትትል ሐቀኛ የሆነ ግምገማና ክትትል ማድረግ እጅግ በጣም አስፈላጊ ነው። ጥብቅ መመሪያዎችንና ደንቦችን መተግበርም እጅግ በጣም አስፈላጊ ነው። ይሄ ካልሆነ የትግሉን አንድነት ይፈትናል፣ የትግሉን ስነ ምግባር ይፈትናል። ሌሎች ተዛማጅ ነገሮች አሉ። ሁሉ ጊዜ ድሎቹን ብቻ ልናወራ አንችልም። አንዳንድ ጊዜ ትኩረት ሊደረግባቸው የሚገቡ በተለየ ሁኔታ ሊታዩ የሚገቡ ጉዳዮችን በዚህ አጋጣሚ ለመጠቆም ስለምንፈልግ ነው። እንደዚህ አይነት ችግሮች ሲኖሩ እነሱን ሲነሱ ትግሉን ማጠልሸት ወንድሞችን ዋጋ ማሳነስ ተደርጎ ሊታይ አይገባውም። የጥንቃቄ መልእክት ተደርጎም ሊታይ ይገባዋል። የአማራ አንድነት ጉዳይ የአማራ ብሔርተኝነት መስመር ጉዳይ ቀይ መስመር ነው። ይሄንን ሊያጎድፍ የሚችል ይሄንን ሊያበላሽ የሚችል በየትኛውም ሁኔታና አግባብ ሊፈጽም የሚችል ነገር ግን አይን ከፍቶ በንቃት በመመልከት ማስቆምና መከታተል እጅግ በጣም አስፈላጊ ነው ለማለት ፈልጌ ነው። ሰው ከዚህ ጋር ተያይዞ የአቅም ግንባታ ስልጠናዎች ሁልጊዜም ቢሆን መቀጠል መቻል አለባቸው። ዲሞክራሲያዊነት እጅግ በጣም ማበብ መቻል አለበት። ዲሞክራሲን ለማመደው መለማመድ የሚቻለው መሪዎቻችን መለማመድ የሚችሉት ዛሬ እዛው ባሉበትም ቅሬታ እየተሸከመ ቅሬታው መግለጽ የማይችልበት ድባብ ካለ ብናገር እንዲህ ይደረጋል የሚል አባል ካለ ግለሰብ ሊሆን ይችላል የከፋውን ነገር ትክክል ያልመሰለውን ነገር ሐሳቡን ለመግለጽ የሚቸገር ከሆነ አንድ አባል ዲሞክራሲያዊነት ፈተና ውስጥ ይወድቃል ማለት ነው። ስለዚህ ያ ደግሞ ሊፈቀድ አይገባም። አንድ አባል ሐሳቡን በመግለጹ ዲሞክራቲክ በሆነ መንገድ የትኛውም አይነት ችግር ይሁን የተሳሳተም ችግር አስተያየት ይሁን የተሳሳተም ቢሆን ከተናገረው ነው የተሳሳተ መሆኑ ተነግሮት እንዲታረም ማድረግ የሚቻለው ወይም ያን አመለካከት በትክክለኛው አመለካከት መቀየር የሚቻለው ሊናገር የሚችልበት እድል ካለው ነው። ስለዚህ የነገ የአማራ መሪዎች
የነገ የሀገር መሪዎች ናቸው። እነዚህ ወንድሞቻችን ዴሞክራሲያዊነትን በግልጽ መነጋገርን ከወዲሁ በተለይ በአባሉ ዘንድ ታች ድረስ እንዲዳብር ማድረግ መቻል አለባቸው። አንዳንዶች የመሰላቸት ነገር ውስጥ የሚገቡት ብንናገር አንደመጥም የሚል ስሜት ከተፈጠረ፣ ብንናገር እንዲህ እንሆናለን የሚል ስጋት ከተፈጠረ ዲሞክራሲን በታጋይ ውስጥ ለማዳበር ለማሳደግ ፈተና ይሆናል ብዬ ነው የማስበውና ከዚህ አኳያ የድርጅት የውስጥ የአሃድ የተለያዩ ወታደራዊ ክፍሎች፣ ፖለቲካዊ ክፍሎች፣ የህዝባዊ አስተዳደር ክፍሎች እነዚህ ሁሉ ውስጥ ዲሞክራሲያዊነት የውስጥ ዲሞክራሲ በደንብ እንዲያብብ ሊሰራበት ይገባል የሚል እምነት ነው ያለኝ። ምክንያቱም ዛሬ ነው መለማመድ የሚገባው። ሰው በተናገረው ወይም ሐሳቡን በመግለጹ ምክንያት እጠቃለሁ ብሎ ስጋት ውስጥ ሊወድቅ አይገባም። እደመጣለሁ፣ የሚያዳምጠኝ ድርጅት የሚያዳምጡኝ መሪዎች አሉ የሚል እምነት በእያንዳንዱ የሰራዊት አባል ውስጥ በእያንዳንዱ የፋኖ አባል ዘንድ በደንብ ሊኖር ይገባል ብዬ ነው የማስበው። እሱ እንዲሆን ከምን ጊዜውም በላይ ውስጠ ዲሞክራሲን የመነጋገርን የመወያየትን የመገማገምን ምክንያቱም ትልቁ ጉዳይ ህዝብና ትግሉ ስለሆነ እሱን መሰረት አድርጎ እሱን ዋነኛ ጉዳይ አድርጎ መነጋገር እጅግ በጣም አስፈላጊ ነው። የመነጋገር ባህል ከሌለ በአባሉ ዘንድ ይሄ የመነጋገር ነገር በደንብ ጠንክሮ ካልጎለበተ ወደ አንጃነት ወደ ሐሜት ወደ ጎንዮሽ ንግግር የሚገባው በዚያ ነው። በርግጥ እንመለከታለን የፋኖ አሃዶች ወቅታዊ ግምገማ ያደርጋሉ፣ ክስተቶችን ይመለከታሉ። ግን ይሄ ምናልባት ወደ እንደግራ ዘመሞቹ የሂስና ግለሂስ አይነት ባህሪ የሌለው ከሆነ በዚያ ደረጃ አባሉ አመራሩን እርስ በርስ ጓድ ከጓድ ሊነጋገር ችግሮችን ሊቀርፍ የሚችልበት ሁኔታ በደንብ ሊዳብር ይገባል ብዬ ነው ማስበው። ይሄ በሁሉም ረገድ ሊዳብር የሚገባው ሊያድግ የሚገባው ቁም ነገር ነው ለማለት ነው። ምናልባት ወደፊት ከፋኖ አመራሮችም ጋር ቢሆን እየተነጋገርን ከስነ ምግባር አኳያ ያሉ ነገሮች፣ ከስልጣን አኳያ ያሉ ነገሮች እነዚህን የመሰሉ ነገሮች ላይ አባሉ ላይ ምን እየሰሩ እንደሆነ ምን እየተደረገ እንደሆነ ለመነጋገር ጥረት እናደርጋለን፣ ለማቅረብ ለመጠየቅ ጥረት እናደርጋለን ለማለት ፈልጌ ነው። ተመልካቾች ቅድም እንዳልኩት እንግዲህ ዛሬ በጣም አጠር ያለ ቆይታ ነው የሚኖረን። ሁለተኛችን ነው ዛሬ ቀጥታ ስርጭት ስንገባ። ምናልባት ምሽት ላይ ምቹ ሁኔታ ካለ ተመልሰን እንመጣለን። የዛሬው አጭር ቆይታ ይሄንን ነው የሚመስል የነበረው። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።